አንጋፋ ሙዚቀኞች ፐርፎርም ያደርጋሉ። እንዲሁም ሀገራችን በመምጣት ኮንሰርቱን ይታደማሉ። ጁን 6 አዲስ አበባ ስቴዲየም አንድ የሚቀር አርሰናል ለበለጠ መረጃ ሮብ ይፋ የሚደረገውን ኦፊሻል ግንቦት 29 በአዲስ አበባ ጥሩ ፐርፎርም እናደርጋለን። ናችሁ ታደለ ሮባ ቤት ነው የተገኘ የሱ ማሊያና ትኬት ለመስጠት ነው የመጣ ነው። እናንተም ትኬታችሁ በአዋሽ ብር ፕሮ አገኙ። ከም ወደ ታዲ ሀይ ታዲዬ እንዴት ነህ? እግዚአብሔር ይመስገን። አርሰናል ከ22 ዓመት በኋላ አሁን አሸንፏል እና ሴሌብሬሽኑ እንዴት እየሄደ ነው? እንግዲህ ሴሌብሬሽኑ በጣም እየሄደ ነው በተከታታይ እንግዲህ እኛም ደግሞ ሀገር ያው ትረስ ፕሮሰስን እንደ ትልቅ ዓላማ ይዘን እንግዲህ እዚህ ደርሰናል። በማመን ሚካኤል አርቴታ ከመጣ ከ6 ዓመት እንደገና አርሰን ቬንገር 22 ዓመት ጠብቀን እንግዲህ ፕሮሰሱ የውጃችን ላይ ገብቷል። ስቀናል። ይሄ ነው የአሁኑ ጀነሬሽን እና የቀድሞ ጀነሬሽን የሴሌብሬሽን ልዩነት ወይ የስሜቱ ልዩነት ፊሊንጉ እንዴት ነው? ያው እሱ ያው የጀነሬሽኑ አስደጋገፍ ይኖረዋል በሚደግፉት። ግን እኛ በተለይ ከሎንግ ታይም ስንደግፍ የነበረን በቤታችን ሆነን ያው ቅር ያለን ነገሮች አንዳንድ ነገሮች አሉ። እነሱን እያሰብን ነው። ቢሆንም ግን አሁን በጋራ ሆነን ስቴዲየም ላይ የምናከብርበትን ሀገራችን ላይ እንግዲህ ኤምሬትስ ሄደን ባናከብርም ሀገራችን ላይ መተን ማነው የሚመጡ ከለንደን የሚመጡ አርቲስቶች አሉ። እዚህ አርቲስቶች እኛም አለን። አንድ ላይ ሆነን ሞቅ እናደርገዋለን። እንግዲህ በአዲስ አበባ ስቴዲየም ብለናል። ይሄው ነው እንግዲህ በጣም ኤክሳይቲንግ ይመስላል። ይሄ ማሊያን ይዘን ነው የመጣ ነው ለጁን 6 ለሚዘጋጀው ኮንሰርት ነው ይሄ። አመሰግናለሁ። እንግዲህ ይሄ እናንተ ቀድማችሁ በመጀመሪያ ስለሰጣችሁኝ አመሰግናለሁ። እንግዲህ ሁላችሁንም የምለው በአዋሽ ብር ፕሮ እናንተ ደግሞ ቆርጣችሁ ይሄን ታገኛላችሁ። እኛ ቀድመን አግኝተነዋል። ግን ለማንኛውም የምለው ትልቁ ነገር ጁን በቲቪ ኳስ ማየት ብቻ እንዲያሳብዶናል። ምን አይነት ዘመን ላይ ነው የደረስነው? በቲቪ ማየት ብቻ። በቲቪ ታየዋለህ፣ ትጮዋለህ፣ ደስ ምንም ግንኙነት የለ። ምንም አይነት ግንኙነት የለ። ምንም አይነት የማያውቅህን በዛ ደረጃ ማምለክ ጀመርክ። ደም አልቅሰናል፣ እንዲሆነናል፣ እንዲህ ተፈጥሯል። የታውቆ የታባውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ ዶማ ማሃይም እዚህ 1000 ዓመት ኖረም አትናገርም። ልፋጫ በጣም በጣም የሚያሳፍር ትውልድ መኖሩ። ኮንሰርቱ ላይ ይደረግና ድፍን ኦርቶዶክስ፣ አብዛኛው ዘፈን የምትገቡት ኦርቶዶክስ ናችሁ። ግልጽ አድርጌ ነው የምነግረው። የምንገባ ኦርቶዶክስ። እኔ ባናት ተተከል ዘፈን አልገባም። መቼ ማንህም ብትመጣ ተዘግዝቀሙት የዘፈን ኮንሰርት አታገኘኝ፣ አይመቸኝ። ምክንያቱም ህዝብን ወደ ገደል የሚከት እንደሆነ አውቀዋለሁ። ጥቅምም የለውም። አብዛኛው እንደው በኢንፎርሜሽን ደረጃ በተወሰነ የሚናገሩ እንደነ ቴዲ አፍሮ ያሉ ካልሆኑ በስተቀር ምንድን ነው ማለት የፈለጉት ስለ ምንድን ነው የሚያወራው ብዬ እንዳዳምጥ ካልሆነ በስተቀር ብዙዎቹ አይመቹኝም። ትርጉም የለሽ ትርጉም አልባ ህዝቡን ወደ ገደል የሚከት ነው። ግን ለዚህ ለአርሰናል ተብሎ ወገን እዚህ እያለቀ ቤተክርስቲያን በሳት እየነደደች እሱ ለአርሰናል ሊጨፍር ኮንሰርት አዘጋጅቷል። ኮንሰርት አዘጋጅቷል ለአርሰናል ሊጨፍሩ። እንደዚህ አይነት የዘቀጠ ማንነት ያለው በተለይ አሜሪካ፣ አውሮፓ ያላችሁ ነው ይሄንን ነገር አስጫዋችሁ ሰው ጭንቅላቱ መሀይም እንዲሆን ያደርጋችሁት እናንተ ናችሁ። እናንተ ናችሁ ይሄንን ነገር ያደርጋችሁት። ሰው ወደ ችግሩ ወደ ምን ማድረግ አለብን ብሎ መፍትሄ እንዳይፈልግ የተቸገረው ፖለቲካ ነው የሚቸገረው። ፖለቲካው ነው ሰውን ልጅ ምንም ያደርገው ወደ ጥሩም ሊደርሺፕ የሚያመጣው ወደ መጥፎ የሚወስደው።
ህዝቡ አንድ እንዳይሆን የተደረገበት ነው። ከመዝናኛነት ያለፈ ቅጥ ያጣ ማንነት አይተንበታል። ከመዝናኛነት አልፏል። ከመዝናኛነት አልፎ ጭራሽ አሁን በየቦታው መንግስት ስፖንሰር ያደርገዋል። ይሄን እርግጠኛ ሆኜ ነው የምነግርህ። እዛ ላይ ከገባችሁ ፍትህ ለአርሲ ብላችሁ ድፍን አርሰናል እናያችሁ። እስቲ አርሰናል አሸነፈ ብለህ ስታለቅስ የነበረው ዘፈን ኮንሰርት ገብተህ ፍትህ ለአርሲ ብለህ እስቲ ጩህ እስቲ። አታደርጉትም። አርቲስቶች የማከብራችሁ አላችሁ፣ ቃል ለምድር ለሰማይ ያልተናገርኳቸው አርቲስቶች አላችሁ እስከዛሬ። ይህን ኮንሰርት አዘጋጅና እሄድብሃለሁ። ምን አባክም አታመጣም። ምድረት ዝንባ ታቀኛለህ። እዛ ቦታ ላይ ተገኝና አቅራራና ዝፈንና ከኔ ጋር ነው የምናወራው። እናወራዋለን። እናት ትውለድ ማን እንደሆንክ ምን እንደሆንክ ጉድን ዘረግፈዋለሁ። ቀላል ነው። እናንተ እርምጥምጥ እካክ እንደሆናችሁ አውቃለሁ። ሙሉዎቻችሁ ዊኖቻ ጋር አውቃችኋለሁ በደንብ። እዛ ኮንሰርት ላይ ተዘጋጅና ዝፈንና እኔ ከዛ በኋላ እናወራለን። ይሄንን ነው የምለው። ስለዚህ አሁንም ፍትህ አርሲ ላይ ሌላም ቦታ ላይ ለሚገደል ጩኸታቸውን የተቀሙ ምስኪን ህዝቦች አሉ። የአዲስ አበባ ልጅ ጩኸቱን ተቀምጧል። አዲስ አበባ ልጅ አብዛኛው ችግር ውስጥ እንዳለ ሁሉም ያውቃል። የራበው ትውልድ ነው ያለው። የራበው 2-3 ዲግሪ ኖሮት ሰርቶ የሚራብ ህዝብ ነው ያለው። ሰርቶ ሳይሰራ ቢሆን አሮን ኬር ሰርቶ የሚራብ ህዝብ ነው ያለው። ላቡን ጠፍ አድርጎ ገብቶ ልጆቹን ማሳደግ የማይችል ካልዘረፈ ልጆቹን ማሳደግ አይችልም። በየሆስፒታሉ ብታይ በበሽታ ያለቀ ነው። በየጸበሉ ሂድ፣ በየምኑ ሂድ፣ የተመጣጠነ ነገር አይበላም። ይህን ትውልድ ነው እንግዲህ በኳስ የሚሸውዱት። ስፖንሰር የሚደረገው በመንግስት ነው። ምን ሊያደርግ ይህን ማይም ትውልድ እንጫወትበት በሚል ቁማር ቤቶች ጥግ ድረስ በዝተዋል። ኢትዮጵያ ትዳርን ያፈረሰው ኳስ ነው። ኢትዮጵያ ላይ ትዳር የሚፈርሰው በኳስ ነው። እንዲቀረጹ ያደርጋሉ እኮ። የኳስ አፍቃሪ ነው ተብሎ ሰርጉ ላይ ኳስ እያየ ከሚስቱ ይጣላል። የገዛ የደስታው ቀን ላይ ሚስቱን አምላክ የሰጠው ሚስቱ ጋር ኳስ ያደንቃል ተብሎ ተቀርጾ እንዲየታየ ኳስ አድናቂው እንትና በሰርግ ቦታ ላይ ተገኝቶ ኳስ እያየ አድናቆቱ ነበረ፣ ከሱ የሚለየው የለም ተብሎ ቪዲዮ ይሰራል፣ ቫይራል ይወጣል። እንደዚህ አይነት የቆሸሸ ትውልድ ተፈጥሯል። ያንን ነው የምነግርህ። ሌላው አቴንሽን የሚፈልግ እዮዳብ ጉቶ አለ። ፕሊስ አቴንሽን አትስጡት። ነገሮች በመጡ ቁጥጥር ሁልጊዜ አቴንሽን ፍለጋ የሚመጣ አንድ ፈርሳም ሚስቱ ሌላውን ስታገላብጥ የምትውል አንድ ፈርሳም አለ ሶሻል ሚዲያ ላይ። አቴንሽን አትስጡት። ከተበደለ ከተጨቆነ አንድ ጋር ቆሞ አያውቅም። ነቨር። እና አቴንሽን ፍለጋ እሱ ጋር ቪው እንዲኖረው ከተበደለ ከታረደው ከምኑ ሳይሆን እንዲጨበጨብለት የሚያደርጋቸው ፖለቲካዎች እጅግ ያሳዝነኛል። ቅድሚያ የሚባል ነገር አለማወቅ ኢትዮጵያ ላይ ጎርቷችኋል። አብዛኞቻችሁ ወገኖቻችን ድምፃችሁን እየተነጠቃችሁ ነው። እዛ ሀገር ድምፅ መሆን ቢቻል ስንቱ ህዝብ በጮኸ ነበረ። ስንቱ በጮኸ ነበረ። አንድ ነገር ተንፈስ፣ እስር ቤት ነው የሚከቱ። አንድ ነገር እናት ትውለድ፣ ተንፈስ። መተንፈስ አችልም። ምንም ነገር ማድረግ አችልም።
አጀንዳ ለማስቀየር መንግስት ስፖንሰር ያደርገዋል የአርሰናልን ነገር ኮንሰርት። እኔ እነግራለሁ ታደለ ሮባ፣ ልጅ ማይክ፣ ሳሚዳን እምወዳችሁ እማከብራችሁ፣ አንድም ቀን ክፏችሁን አንስቼው አላቅም። አንድም ቀን በክፉ አንስቻችሁ አላቅም። ይህን ኮንሰርት አዘጋጁና ዝፈኑ ዊገነተዋክ። አንድም ቀን በክፉ ስማችሁን አንስቼ አላቅም። ታደለ ሮባ አለ፣ ሳሚዳን፣ ልጅ ማይክ አለ። ዋናዎቹ እናንተ ናችሁ። አንድም ቀን በክፉ አንስቻችሁ አላቅም። አንድም ቀን አድናቂያችሁ ነኝ፣ አክባሪያችሁ ነኝ። ከህዝቤ ግን እናንተ አትበልጡ። ኢንዱ ሼት ፎር ሚ አንድ ነገር ለእኔ አታርጉልኝ። ስለዚህ ህዝባችን እያለቀሰ እናንተ ዘፈን አዘጋጅተ እደግሳለሁ በልና ውታወክ እና አስጌ እንደ ሾው ምናምን የምትባል አንድ ቀን በክፉ አንስቼ አላቅም። አንድ ቀን ግን ይሄ ወገን እያለቀ ይሄ ወገን እያለቀሰ ነገሮችን ወደማይፈለግ ነገር ውሰዱና በኦርቶዶክስ ደም ቀልዱና ዝፈኑና ደግሱና እስቲ የምናወራው እናያለን። ስለዚህ ከዚህ ነገር ውጡ። ኮንሰርት የሚባል ላልተወሰነ ጊዜ ማቆም አለባችሁ። እውነቴን ነው የምነግርህ። ስለዚህ እያንዳንዳችሁ በዚህ ጉዳይ ላይ መደገፍ መብታችሁ ነው አልኩ። በዚህ ጉዳይ ላይ ግን በኦርቶዶክስ ስም ነጋዴዎቹ እናንተ ናችሁ። ስለዚህ ይህንን ኮንሰርት አቆመዋል። በጣም አሳፋሪ ነው። እጅግ ያሳዝናል። እና በተለይ የኢትዮጵያን የምስኪኑን ምሬት ድምፅ የቀማው 100% ብዬ እነግርሃለሁ አርሰናል ደጋፊዎች ናቸው። በተለይ ውጭ ያላችሁ 100% ለማያውቃችሁ ቋንቋውን ለማትችሉት ደግሜ እናገር ቋንቋውን እንኳን መናገር ለማትችሉ የኢትዮጵያን ሕዝብ ድምፅ ቀምታችሁታል። ስለዚህ ከዚህ ነገር እንድትወጡ ነው የማደርገው። ስለዚህ የኢትዮጵያን ሕዝብ ከዚህ በኋላ ማንኛውም ኦርቶዶክስ አይነካትም። እንዲሁም ሙስሊም ነው ማወራ። ሙስሊም ቢሞት ምንም ሳያደርግ እግዚአብሔር ምስክሬ ድምፅ ሆናለሁ። ፕሮቴስታንት ያለ ጥፋቱ ቢሞት ያለ በደሉ ቤተክርስቲያኑ ቢቃጠል ድምፅ ሆናለሁ። የህዝብ ልጅ ስትሆን ህዝብን ስትወድ መርጠ ለይታ አይደለም። ስለዚህ አስተውሉ። ይህ አይነት አጨብጫቢነታችሁን አቁሙ። ስለዚህ ባለ ኮንሰርቶቹ ይህን ነው የሚሉት። በኢትዮጵያ ላይ ተሰምቶ ታይቶ የማይታወቅ ነገር ነው የምናደርገው ብለው ነው ሲያስተዋውቁ ያየ ነው ያቸው። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። ይህንን ነገር ለማሳካት ከጎናችን የመንግስት አካላቶች አሉ። እንደምታዩት የባርዳስ ባለቤትን ጨምሮ በጣም ብዙ አካላቶች አሉ። የመንግስት ባለቤቶች አሉ። ይሄ ነው በመንግስት ምን የተደረገ ነው። መንግስት ይሄንን ነገር ምን ያደርገዋል? ስፖንሰር ያደርገዋል። የሚራበው ግድ የለው፣ ስለሚጠማው ህዝብ የለም። ስለ ማዳበሪያ ገበሬ አብዛኛው ኢትዮጵያዊ ማዳበሪያ ነው የሚፈልገው። ማዳበሪያ አይደለም የሚሰጥ ቲቪ ስላየ ብቻ ድጋፍ ያደርግላል። ስማ በደምብ በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ቦርጩን እንኳን አጋስስ ኳስ ተጫውቶ እንኳን አያውቅም። ሆዱን ይኸው አጠገቡ ያለውን ጉማሬ መሰለውን ሰውዬ ይኸው አጠገቡ ያለው ይኸው ሆዱ ቅዳሜ በኢትዮጵያ ታሪክ ታይቶም
ተሰምቶም የማይታወቅ ጉማሬ መሰለ ላቸው የመጣ ነው። ይህንን ነገር ለማሳካት ከጎናችን የመንግስት አካላቶች አሉ። እንደምታዩት የባርዳስ ባለቤትን ጨምሮ በጣም ብዙ አካላቶች አሉ እና እጅግ በጣም የለፋንበት ኢቨንት ነው። ጀማው ከክፍለ ሀገር የምትመጡ ብዙ ነገሮች አክሰሶች እንደተዘጋጀላችሁ አለው ሁላችሁ። ስለዚህ ምንድነው የሚያዘጋጀው? የመንግስትን የብልጽግና ዝግጅት ነው። መንግስት ኳስ ውስጥ እጁን አስገብቷል። ለምንድን ነው ያስገባው? ለሀገር ውስጥ እኮ አይደለም። የሀገር ውስጥ ተጫዋቾች እንደዛ አይደገፉም እኮ። የሀገር ውስጥ አትሌቶች እንደዛ አይደገፉም። ሀገር ውስጥ ስፖርታዊ ነገር የሚያደርጉ ሰዎች እንደዛ አይደገፉ። የሚደገፈውስ የነጫጭባን እግዚአብሔር ያሳያችሁ። የነጫጭባን ኳስ ለማስተዋወቅ ኢትዮጵያ ላይ በዚህ ደረጃ ሆኗል። እግዚአብሔር ያሳያችሁ ምን ያህል መንግስት የህዝቡን ጩኸት እንዴት አድርጎ እንደሚቀማና እነሱ ውስጥ አብሮ እንደሚሰራ። እነዚህ አሁን የብልጽግና ተከፋዮች ናቸው እንደምታየው። ይሄ ልጅ አሁን የራስ ስራ ምንድን ነው ብትለው ምንም ነገር የለም። ራሳችሁ ምንድን ነው የምትሰሩት ብትሏቸው ምንም የሚሰሩት ነገር የለም። የመንግስት አቃጣሪ በመሆን ግን ጸዳ ያለ ላይፍ ይኖራል። እውነትን እውነት ውሸትን ውሸት ማለት ምናዊ ነው፣ ሰውኛ ነው። ስንት ባለ ትዳር በኳስ የተነሳ ትዳሩን ፈቷል። ቁማር እየተጫወተ እንትና ያሸንፋል ብሎ ብር በማስያዝ ስንቶቹ ትዳራቸውን በትነዋል። የሱ ክለብ ሲሸነፍ ቤት መጥቶ ሚስቱን የሚቀጠቅጣል፣ ልጁን የሚቀጠቅጣል። እንደዚህ አይነት ትውልድ ላይ ነው ያለ ነው። ስለዚህ በዚህ ጉዳይ ላይ እርግጠኛ ነኝ ምን ይሆናል ይሄ ነገር እንዲቆም ብዙዎቹ ይሰራሉ ብዬ አስባለሁ። በዚህ ጉዳይ ላይ አስተያየት መስጠት የምትፈልጉ የምትታወቁ ድምፅ የምትሆኑ አሁንም ግልጽ አድርጌ እናገራለሁ። በቪዲዮ የምትገቡ ልብ ያላችሁ ሽንታሙን አልፈልገውም እዚህ ውስጥ በቪዲዮ ገብተን እናገራለሁ የምትሉ ፕሊስ ኑና ማውራት እንችላለን። ስለ ህዝባችን ድምፅ ከመሆን ወደኋላ አንልም። ስለዚህ አሁን ይሄ መንግስት ራሱ በጀት መድቦ ገንዘብ መድቦ እንዲጨፈር የህዝቡን ስሜት ምን ለማድረግ ከዚህ ከአርሲው ጉዳይ እነዚህ ጮኸው ነገ ይተውታል በሚል አይነት ጨዋታ ነው የሚጫወተው። አረ የኦርቶዶክስ ልማዷ ነው። ተጫዋለች፣ ታለቅሳለች፣ ትሄዳለች ነው የሚለው። ማደራጀት ያስፈልጋል። አርሲ ላይ ማደራጀት ያስፈልጋል። አርሲ ላይ ህዝቡ መደራጀት አለበት፣ በደንብ መደራጀት አለበት። የሚገል መንግስት ነው። እርግጠኛ ሆኜ ነው የምናገረው። መንግስት ነው የሚገል፣ መንግስት ነው የሚያስጠፋ፣ ምንም አታመጣም በሚል ሌላ ቦታ ለምን አይቃጠልም? ሌላ ቦታ ለምን ቤተክርስቲያኖች አይቃጠሉም? ታዲያ ደቡብ ላይ ለምን ቤተክርስቲያኖች አይቃጠሉም? ለምን አይቃጠሉም? አማራ ክልል ላይ ለምን ቤተክርስቲያኖች አይቃጠሉም? ትግራይ ክልል ለምን ቤተክርስቲያን አይቃጠልም? ሽፍታ ያለው ኦሮሚያ ክልል ብቻ ነው? አማራ ክልል ሽፍታ አለ ትላላችሁ፣ ፋኖ ሽፍታ ነው ትላላችሁ፣ ፋኖ አሸባሪ ነው ትላለ። ለምን ቤተክርስቲያን ሲያቃጥል ባንክ ሲዘርፍ ለምን ፋኖ አይታይም? ለምን አይታይም? ባንክ ሲዘርፍ የትኛውን ባንክ ነው የዘረፈው? ፋኖ የትኛው? አየህ፣ እውቀት የለም። ማስተዋል አይቻልም፣ ማወቅ አይቻልም። ስለዚህ በደንብ አድርገን በዚህ ጉዳይ ላይ በደንብ አድርገን መስራት አለብን ብዬ አስባለሁ። እያየው ነው። በዚህ ጉዳይ ላይ መነጋገር ለምትፈልጉ ወንድምና እህቶች በቪዲዮ ለምትገቡ ብቻና ብቻ ለሽንታም አልፈልግም። እዚህ ቤት ሽንታም አይገባም። በቪዲዮ ገብተ ሀሳብን መግለጽ የምትፈልግ ኑና ግቡ። ወንድም ሆናችሁ ሴቶች ተደብቀ ለምትሽለጠለጥ አይደለም። እካክ
ሸኔዎቹ ኮፒ ሊንክ አድርጉ። እውነት ከእውነት ጎን ሁሌም እቆማለሁ። ቴዲ አፍሮ ያንን ሁላ መስዋዕት ከፍሎ 7 የስራ ባልደረቦቹ ሲታሰሩ ማንም ምንም አላለ። የምታዩት ነው። ኢትዮጵያ ላይ አንዳቸውም አርቲስቶች ከጎኑ አልቆሙ ከተወሰኑት በስተቀር 3-4 ይሆናሉ። ሌሎቹ ድርሽ አላሉ። ያ ሁላ ህዝብ ይወደዋሉ ብሎ ቪው አለው። ከ150 ሚሊዮን በላይ ታይተዋል። ለነዛ ወንድምና እህቶች ለታሰሩት ምንም አይነት ድምፅ የሚያደርግ ሰው አንድ ሰው የለም። አንድ ሰው። ይህ ትውልድ የመከነ ሽንታም ትውልድ ነው። በጭባጫ ትውልድ ነው። አዶናይ ዱባይ ላይ ፈታ እያለል ነው። አይሰማህም፣ አይሰማህም። አዶናይ ያኑላ ድምፅ ይዞ ያኑላ ይዞ ኦርቶዶክስን ወዳለው እያለ ኦርቶዶክስን እየሸቀጠባት ለአርሲዎች ግን ድምፅ መሆን አቃተው። አጨብጭቡ፣ ሄዳችሁ አጨብጭቡለት፣ ሄዳችሁ አጨብጭቡ። ከእውነት ጎን መቆም የከበዳችሁ ሰዎች ናቸው። ከዚህ በላይ ምንም አንድ ሰውም ይሙት አይደለም። እሺ አንድ ሰው ይሙት፣ ምን በበደለ ምን ባረገ? እና መግባት ለምትፈልጉ በቪዲዮ ለምታወሩ ኑና ማውራት ትችላላችሁ። ቪዲዮ ሲባል የሚንበጫበጭ ህዝብ ስላለ ነው። ያንን ነው በቪዲዮ ምላቸው። ከፈሪ ጋር አላወራም። ምንም አታረግልኝም ፈሪ። ልካችኋል አስገባችሁ ስል አትገቡም። ፈሪዎች ስለሆናችሁ፣ በጭባጮች ስለሆናችሁ አትገቡም። ግን ኦርቶዶክስ እግዚአብሔር በሚያውቀው ባትኖር ኢትዮጵያ ተበትናለች። የሚፈለገው ደግሞ እሱ ነው። ኦርቶዶክስ ሁሉንም አቻችላ የኖረች ሀገር ኖራለች። ሁሉንም አቻችላ ከኦርቶዶክስ ወደ ጴንጤነት ትሄዳለህ እንጂ ከእስላም ወደ ጴንጤነት አትሄድም። ያጠፉሃል። ይኸው ስንት ወደ ጴንጤነት እኛም ፉን ብንል ምናምን ኦርቶዶክስ አትነካ። አብዛኛው ከኦርቶዶክስ የወጣ ነው ወደ ፕሮቴስታንት ሄደው አትነካ። ሙስሊሙስ ይሸልታል። ለዛ ነው ከእስልምና ወደ ጴንጤ ማትሄደው፣ ይሸልታል። አቻችላ ያንተን ነገር በፍቅር የምታደርገው ኦርቶዶክስ ስለሆነች ብቻና ብቻ ነው። ሌላ ነገር አይደለም አይደለም። ተምራ አይደለም፣ ቁርአኑን ቀርታ አይደለም፣ ስለ ቁርአን እውቀት ኖሮ አይደለም። ፓርተ ነው። ኢቨን ጴንጤዎቹ ሲያወሩ የሚውሉት ስለ ኦርቶዶክስ እንጂ ስለ እስልምና ሲያወራላ አትሰማው። ምክንያቱም ያውቀዋል የሚደርስበትን 9 ትንንሽ ያደርገዋል። ያንን ስለሚያውቅ አያወራ። የኦርቶዶክስ ልጅ ነው ደረቱን ገልብጦ ስለ እስልምና የሚያወራው። ማውራት ባለበት ጉዳይ ላይ፣ መናገር ባለበት ጉዳይ ላይ፣ ማወቅ ባለበት ጉዳይ ላይ ሳይፈራ የሚናገረው እሱ ነው። በቪዲዮ ግቢ ሰማለሁ። ኃይላትን በቪዲዮ ግባ። ኦኬ እሺ ኔትወርክ ይዞት ነው መሰለኝ። ሰላም፣ እንዴት አመሻችሁ? ሰላም ብለናል።
ማውራት እችላለሁ? ያ እንደ ያስገባው ታዲያ አልሰማም። እንድታየኝ አይደለም እንድንወያይ። እሰማለሁ። ማውራት እችላለሁ? ትሰማለህ? አይ ምናልባት ኔትወርክ ከያዘ ብዬ ነው ምናልባት። አይ ጥሩ ነው ኔትወርክ አውራ። ኦኬ በመጀመሪያ ደረጃ ድምፅ ስለሆንከን በጣም ከልብ አመሰግናለሁ። ሲቀጥል እኔ የአርሰናል ደጋፊ ነው። ስሜም እንደምታዩት ሀይላት አርሰናል ነው የሚለው፣ ግን አርሰናል ለእኔ መዝናኛዬ ነው። አርሰናል ለእኔ መዝናኛዬ ነው ማለት ራስን ፈታ ለማለት መዝናናት ያክል ነው እኔ የምጠቀመው። ገብቶሃል አይደል? ግን ከሁሉ የሚበልጠው ለእኔ እምነቴ ነው። አርሰናል በአፍንጫው ሊተከል ይችላል በእምነቴ ከመጣ ማለት ነው። አዲስ አበባ ኮንሰርት አለ፣ አልገባም። አርሰናልን ከምንም በላይ ወደዋለሁ፣ ያዝናናኛል። ከልጅነት ከ6 ዓመት ጀምሮ የወደድኩት ክለቤ ነው። ግን ደግሞ በእምነቴ ማልደራደር ሰው ነኝ። ገብቶሃል አይደለ? ትክክል። እኛም እያልን ያለ ነው ይሄ። እኔ በእምነቴ መቼም ማልደራደር። ወገኔ እዛ አርሲ ላይ እየተጨፈጨፈ እንደ በግ እየታረደ እኔ እዛ ኮንሰርት ላይ እነማንም ጋር የምጨፍር ሰው አይደለሁም። እንደዚህ አይነት ወንድምናቶቻችን እግዚአብሔር ይጠብቅልን። መነሳት አለብን። እስከ መቼ መተኛት አለብን? ከዚህ በላይ የምንሆን ግዴታ ቤታችን አሁን መጠው እስኪያር ድረስ መጠበቅ አለብን። እንዲህ ወጣቱ ማለት ነው። የሚገርምህ ኃይላት አንተ አርሲ ብትኖር አትኖርም ነበር። ይህ እንድታቀፈልጋል። ኳስ ምንድነው? ኳስ እንዝናናበት አለቀ። ከዛ ያለፈ ነገር የለውም። ኳስ አዲስ የተጀመረ ነገር አይደለም። ስራ የለውም፣ አህላም የለውም። ራሱን ማዝናናት ነው የሚፈልገው። ገብቶሃል የምልህ? ስራ የለም። በቃ ተዳክሞ ሁሉ ነገር እያስጠላል ኢትዮጵያ ውስጥ ማለት ነው። እና ራሳችን መደበቂያ መሸሸጊያ ነው ኳስ። በጣም ነው የሚያሳዝነው። እጅግ አድርጌ ነው የማመሰግነው። እንደዚህ አይነት አስተዋይ ሰዎችን ገባ። ያው ሰው እርግጠኛ ስራ ቢኖረው የሆነ አላማ ቢኖረው አንድ ኳስ ጨራሽ እኔ በኳስ መዝናኛ ከመዝናኛ ሲያልፍ ነው ነገሮች የሚቀየሩ። ገብተዋል። አሁን የህዝቡ ጩኸት ተቀምጧል። በምታየው ግርግር እኔ ደግሞ ኳስ ነገር የለውም። መንግስት ፈንድ እንደሚያደርገው የምናየው በዛ ምንም ፍትህ ምንድን ነው? ፍትህ ደንጋይ ላይ ውሃ ብትገለብጠው አይሰማም አይደለ? አሁንም ይሄ ነው የኛ ነገር በየአመቱ። ከዛ የሆነ አጀንዳ ይመጣል ይረሳል። ከዛ የሆነ አጀንዳ ይመጣል ይረሳል። በአዲስ ይገደላሉ። ምንድን ነው ይሄ? ትክክል። አይ በጣም ነው የማመሰግነው ወንድሜ። እኔ እውነት ነው አሁን ስናገር ራሱ አለ የሆነ ስሜት ሲሰማኝ ነው። ማርያምን የምሬ ነው። በጣም ተሰምቶኛል። ምን ወጣቱ ምን እንደሆነ ግራ ገብቶኛል። አይ በርታልኝ፣ እግዚአብሔር ይጠብቀ። አይዞ። ለቤተ ክርስቲያን ድምፁን በምትችለው አቅም አትግደሉም ማለት ወንጀል አይደለም፣ ፖለቲካም አይደለም። ህዝባችንን አትግደሉብን። በእምነታችን የተነሳ በእምነት ነው ኦርቶዶክስ ስለሆነ ነው የሚገለው። አርሰናል ደጋፊ ይሁን ማንቸስተር ደጋፊ ይሁን ምናምን አርሲ ላይ ብትኖር ይፈጃል። ምንም ጥያቄ የለው። ኮፒ ሊንክ አድርጉ እስኪ። ኮፒ ሊንክ ጋይስ፣ ሪፖርት እየደረገ ነው ምስል እና በደንብ አድርጋችሁ ድምፅ ነው ፈልገው ነገር ኳስ ከመዝናኛነት ውጭ ሌላ ነገር የለው። ሆድ አይሞላ ምን አያደርግ። ሰው ስራ ቢኖረው ቢዚ ቢሆን ኢትዮጵያ ላይ የምታውቁት ነው። ውጭ ስንወጣ አብዛኞቻችን ደም ተፍተን ነው የምንኖረው። እግዚአብሔር በሚያውቀው እዚህ መጠን ስላልተበጠረቅን ነው። እንዲሰራለሁ ማለቱ ትርጉም የለው። ማንም ሳትሰራ ቢልን አይከፍልልህም። ማንም የትም ዓለም ላይ ግን ኢትዮጵያ ላይ ወንድምና እህቶቻችን ድምፃቸው ኳስ መዝናኛ ሆኖ ሳለ ለፖለቲካ መጠቀሚያ ሲያደርጉት ማየት ያማል። መጠቀሚያ ነው የሆነው። አሁን እዚህ ሰው ሞቶ እዚህ ኮንሰርት ያዘጋጃል። ምን ማለት ምን አግብቶ ኢትዮጵያ ስለ አርሰናል ምን አግብቷት ነው ኮንሰርት አዘጋጅታ ዋንጫ በላን ብሎ ለመጮ? እንዴት ነው የሚሆነው?
ምን የሚሉት ነው? ከመቼ ጀምሮ ነው የተፈጠረው? ምን አግብተዋት? ኳሱ ላይ አልሄደች፣ ኳስ አልተሳተፈች፣ በምንም መልኩ የለችበትም። ኢትዮጵያ ለኳስ እንኳን ዋንጫ ይቅርታ፣ የሩጫ ዋንጫ እንኳን ይዘው ሲመጡ በዛ ደረጃ ድግስ ተደርጎ ያውቃል እንደ ኢትዮጵያ? ለኢትዮጵያ ወርቅ እንኳን የሚያመጡ እነ ኃይሌ ገብረስላሴ፣ እነ ደራርቱ ቱሉ፣ እነ መሰረት ደፋር፣ ብዙዎቹ እነ ቀነኒሳ ሲመጡ ለነሱ እንኳን ኮንሰርት ተደርጎ ያውቃል እንዴ? ምን የሚሉት ነገር ነው? ለአርሰናል ኮንሰርት አዘጋጅተን የእኛ ጀግና ቡድን እየተባለ የሚጮኸው ምን ተገኝቶ ነው? በዚህ ደረጃ ምን ተፈጥሮ? ስለዚህ እባካችሁ ከዚህ ድርጊታችሁ ተቆጠቡ። ወንድማችን የአርሰናል ደጋፊ ነው። ከእምነቴ ግን አይበልጥም፣ ከእምነቴ አይበልጥም። በዚህ ጉዳይ ላይ አልደራደርም እያለ ነው። እጅግ አድርጌ ነው የማመሰግነው። ኃይላት ፎሎ መልስ የላለው። ኳሱን እንዳልኳችሁ ተዝናኑበት፣ ፈታ በሉበት፣ ችግር የለብኝም። ከዛ ሲያልፍ ነው እኔ ችግሬ። ህዝብ እየታረደ ህዝብ እየተገደለ በእምነቱ እየተጨፈጨፈ ምን መሆን አይቻልም? ከማንም ጋር መሆን አይቻልም። ይህንን ነው እያልኩ ያለሁትና በጣም አመሰግናለሁ ወንድሜ፣ እግዚአብሔር አክብረ። እኔም ከልብ አመሰግናለሁ። እግዚአብሔር እድሜና ጤናውን ይስጥ። ሁሌም ድምፅ ስለምትሆን ለተበደለ ሰው ነው ሁሌም ድምፅ የምትሆኑ። እግዚአብሔር ሙስሊም ሆነ ፕሮቴስታንትም ሆነ ጴንጤም ሆነ ካቶሊክም ሆነ ለተበደለ ነው ሁሌም የምትከራከር። ሁሌም ላይ እከታተላለሁ። ሁሌም ለተበዳይ ነው ሰው ከተረዳ ማለት ነው። እና እናመሰግናለን። ከጎን ሁሌም ለተገፋው ጎን ላይ እንደምትቆም ተስፋ አድርጋለሁ። እንወዳለን፣ እናከብራለን። ወንድሞች እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። ድምፅ ስለሆንከን በጣም እናመሰግናለን ወንድማችን። በጣም ክበሩልኝ፣ እናከብራለን። ያው እሺ፣ እንከታተላለን። በርታለን ወንድማችን፣ በዚህ ቀጥል። አሜን አሜን። በርቱልኝ። እናንተም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይሁናችሁ። አሜን። ቤተሰብ እግዚአብሔር ይባርክ። አሜን 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 አሜን። ደህና ደሩሽ። ደህና እንግዲህ ከኢትዮጵያ ሆነው ነው እነዚህ ሰዎች ስለ ሃይማኖታቸው ከኢትዮጵያ ሆነው የሚገቡት። ከኢትዮጵያ ሆነው አርሰናል በአናቱ ይተከል ከእምነት አይበልጥም ነው ያለ። ወንድሞቼ እየታረዱ ነው። የኮንሰርት አልገባ የአርሰናል ደጋፊ ነው። እንደዚህ አይነት ህሊና ያላቸው ደግሞ ወንድሞች አሉ። እንደዚህ አይነት የሚያስቡ የሚያስተውሉ አሉ። እንዴ መታረዱ ይብቃ። እኔ አሁንም እላለሁ ሙስሊም ሆናችሁ አደርሱልኝ። ሙስሊም ሆናችሁ ከክርስቲያን ጎን ለቆማችሁ ከተዋህዶ ጎን ማናችሁም ሁኑ ከልብ አመሰግናለሁ። ማንም ድምፅ ሲሆን አመሰግናለሁ። በምንም መልኩ ሰደው አሮንቄ ሙስሊሞቹ ድምፅ ሲሆኑ አዶናይ ድምፅ አልሆነም። ይሄ እንድታውቁ። ሙስሊሞች ወጥተው ድምፅ ሆነዋል። የሙስሊም ኡስታዞች ወጥተው ድምፅ ሆነዋል። ሰምቻለሁ፣ አይቻለሁ በቪዲዮ። አዶናይ ድምፅ አልሆነም። እናንተ የምታሽቃብጡለት አትናገሩት። ምን የምትሉን ኦርቶዶክስ ስትታረድ ድምፅ አይሆንም። ሀቢባ ድምፅ ሆናለች፣ አይቻታለሁ። ሀቢባ ሙስሊም ናት። ሀቢባ ድምፅ ሆናለች፣ ሙስሊም ናት። ይሄ በጣም ሌባ የሆነ ልጅ እንዳልኳችሁ ውጪ ላይ አንድ ላይፍ የሌለው ቢያነሱች አንድ ነገር ሳያሳካ ኢትዮጵያ ሄዶ አታሏቸው ምድረ እከክ ከውጭ ስመጣ ያሽቃብጥልሃል። በእነሱ ላይ ተንጠልጥሎ ተጫወተባችሁ። አሁን በምታዩት ደረጃ ድምፅ ሲባል ከቨር እየሰራ የኢትዮጵያውያንን ምስኪኖች ድምፅ እየቀማ ነው ያለው። በጣም ነው ማዝነው። ሁሉም ድምፅ ሆኗል። አብዛኛው ሙስሊሞች አይቻለሁ፣ ኡስታዞች አይቻለሁ፣ ድምፅ ሆነዋል። በጣም 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 ነው የሚያሳፍረው። እና ይሄንን ነው የምለው፣ ድምፅ መሆን ለታረዱት ለሱ ምንም አይመስለው። እጅግ ያሳፍራል። እና በዚህ አጋጣሚ መልእክት አስተላልፈናል። ስድብ አልሰድብም። እነ ታደለ ሮባ፣ እነ ልጅ ማይክ፣ እነ ሳሚዳ፣ እነ አስጌ ደንደሾ
ይሄን ነገር እንድታቆሙት ነው የምልህ። ጠይቀናል። ለምን ካልከኝ ምክንያቱ ግልጽና ግልጽ ነው። ምክንያቱም ማስረዳት አይጠበቅብኝም። ግልጽና ግልጽ ነው። የሰው ሀዘን ባለበት ጊዜ ኮንሰርት አታዘጋጅም። 4 ነጥብ። አይ እናዘጋጃለን ምን ታመጣላችሁ ከሆነ ማን የህዝብ ልጅ እንደሆነ እናሳያለን። ሲምፕል ዳት። ማን የህዝብ ልጅ ነው እናሳያለን። ቀላል። ስለዚህ ይሄ ነገር ሳይፈጠር ነው የጀመሩት። ነገሩ መቆም ግን ይችላል። መቆም ይችላል። እና ስለዚህ አሁን የተፈለገ የሆነ የሚሰራ ስራ አለ። በጣም አድርገው መንግስት ይህንን ነገር ለምን እንደፈለገው ባላቅም በየጊዜው ኦርቶዶክስን ማጥቃት ለምን እንደሆነ በቪዲዮ ነው የሰራው። ላሳያችሁ፣ ቃል በቃል ያለው ሁሉንም ሙስሊም ይወክላል ብዬ አላስብም። ግን ይሄን የሚናገረው ሙስሊም ነው። ሁሉንም ይወክላል አለንም። ሁሉም ሙስሊም እንደዛ ያስባል፣ ሁሉም ሙስሊም እንደዛ ነው አስተሳሰቡ አለለም። እንደዚህ የሚያስቡ ሙስሊሞች እንዳሉ ማሳየት ፈልጋለሁ። ይኸው ዋሂድ ይባላል። ጊዜኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው ለእኛ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበረ። አይደለም ተቋም አይደለም መሬት ላይ በስነስርዓት መንቀሳቀስ ከቻላችሁ አናጋችሁ በስነስርዓት መልካችሁ ሳይታይ ምን ሳይታይ በስነስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቅርና ማለት ነው። እንደፈለጋችሁ አትሆኑ እኮ። እኔ የዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራል በምን ታጥሬ ነው? በፌዴራል ታጥሬ ነው ሲሄድ የነበረው። ዋሂድ ይባላል። ስዊድን ነው የሚኖረው። ይሄ ሰው ነው ስዊድን እየኖረ ከኦርቶዶክስ ወደ እስልምና የሄደ ወንድም ነው እና ስዊድን ነው በፌዴራል ነው ታጥሬ የሚሄደው። ሌሎችም አለ ስማው። ፌዴራሎች በስነስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ስኖር የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜ የሚሆን ነገር እንሰራለን ወደፊት ኢንሻላህ። በደንብ ምንም እንትን ማለት ነው። ማንም ምንም አይላቸውም ብለን ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም ማንሆነ አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም ይኛ አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ 2 መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያለው መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ላላህ ነው ይላል። በሰማይና በምድር ሃይማኖትና መንግስትን እንኳን መለየት አልቻለም። ሁለተኛው መንግስት አላህ ነው። አላህ መንግስት አይደለም አይደለም። አሁንም አስረግጬ ነው፣ አላህ መንግስት አይደለም። ስለዚህ ከአላህን የማይከተል በሙሉ ምን እናደርጋለን ነው እናጠፋለን። እንደዚህ አይነት አስተሳሰብ ይዘዋል መጥተዋል። ስለዚህ እነዚህ ሰዎችን ሁሉንም ሙስሊም ይወክላል እያልኩ አይደለም። ሁሉንም ሙስሊም ይወክላል እያልኩ አይደለም። ሁሉንም ሙስሊም እንደዚህ አይነት አስተሳሰብ የጨቀየ አስተሳሰብ አለ ብዬ አላስብም። አንድ የሚናገር ሰው የለም ነው የሚሉት። እና አብዛኛዎቹ ችግራቸው ምንድን ነው? እነሱ ቤት በብዛት መሀይም ይበዛል። ወሃቢ
የመሃይሞች ጥርቅም ነው። ጨካኞች ናቸው። ህዝብን በመጨረስ ይሄ የነሱ የአላህ መንግስት አላህ መንግስት ነው ብለዋል። የአላህ መንግስት አለ። የአላህ መንግስት የሚደሰት ይመስለዋል። የአላህ መንግስት እኔ እንደማውቀው አህባሽ የሚባሉት አላህ አምላክ እንጂ መንግስት ነው ብለው አያውቁም። የትኛው ቁርአን ላይ እንዳለ ባላቅም አላህ መንግስት ነው የሚል እስልምና አላውቅም። የለም አላህ መንግስት ነው የሚል እስልምና አላውቅም። አላህ አምላክ ነው የሚል እንጂ መንግስት ከሆነማ በቃ የራሱ ህግ አለው። ይገርፋል፣ ይገላል፣ ይጨፈጭፋል ምናምን እንደዛ አይነት ነገር ነው ያለውና እንደዚህ የሚሉ ሰዎች እንዳሉ ልነግራችሁ ፈልጌ ነው። ይሄንን ነው የምለው። አዎ ራይል ጌቱማ አውቃታለሁ። ራይል ማለት የኔ አርቲስት ራይል ጌቱ ወዳጄ ናት። እንደዚህ አይነት ኮንሰርት ላይ አይገቡም፣ አያደርጉትም። ስለዚህ ሌላው ይሄ ቲክታክ ላይ የሚርመጠመጠው ፎሎወር የሌለው ፎሎወር ፍለጋ የሚጮኸው አቴንሽን አትስጡት። ይሄ ጉቶ ሚስቱ ማንንም የምታጫውት አቴንሽን አትስጡት። አቴንሽን ፍለጋ የማይዳክርበት ቦታ የለ። አቴንሽን ፍለጋ። ስለዚህ ያንን ነው የምነግራችሁ። አሁንም እግዚአብሔር መልሳለሁ። ተደራጅ። ኦርቶዶክስ ወንድምና እህቶቼ ተደራጁ፣ አንድ ሁኑ። አባቶችን እዛ ምንም ነገር እንዳይተነፍሱ እያደረጉ ነው። ምንም ነገር ውጭ ያሉት በሙሉ ግን ይህን ነገር ምን እያደረጉ ነው? እየሰሩ ነው፣ እያገዙ ነው። ምን እያደረጉ ነው? ድምፅ እየሆኑ ነው። ያ ማይልዬ አደራ እኔም ለሚመለከተው አካል አድርሻለሁ። ማይል አየው አይደለ? አንተ ብዙ ጊዜ እሱ ቤት ትገባለህ። እሱ ያለው በኦርቶዶክስ ላይ ጥላቻ ግን እንድታውቀው ብዬ ነው። ብዙ ጊዜ እሱ ቤት ትገባለህ። ኦርቶዶክስ እና አማራን እንዴት አድርጎ እንደሚጠላ የምታየው ነው ብሮ። እንዴት አድርጎ ኦርቶዶክስ ላይ ሙድ እንደሚይዝ አይታችሁታልና። ሰው ፊት አይወጣም። ውጭ ላይ የሚወጣ ልጅ አይደለም። ፈሪ ነው፣ ቦቅቧቃ ነው። እቤቱ ከገራጅ ውስጥ ውጭ የሚወጣ አይደለም። ግን በሞተ ሰው ላይ ቢያንስ ክርስቶስ ራሱ ይላል እንባውን አፈሰሰ ይላል። እንደሚያድን እያወቀ ኢየሱስ ክርስቶስ አልዓዛር መሞቱን ቤቱ ሄዶ ሲያይ ሌሎቹ ሲያለቅሱ አይቶ እንባውን አፈሰሰ ይላል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 11 ቁጥር 35 የምታነበው አፈሰሰ እንባውን ይላል። ካዘኑት ጋር ክርስቶስ የሚያዝን አምላክ ነው። አብዛኛው የዘመኑ ጴንጤ ግን የሚገርመኝ ነው። ስታዝን የሚስቅብህ፣ ስታዝን የሚያላግጥብህ፣ ስታዝን ዘምር እንጂ ተደሰት እንጂ ወደ መንግስተ ሰማያት ወርሷል እያለ ሙድ የሚይዝብህ ነው። ምን አይነት ወንጌል እንደሚያስተምሯቸው ባላቅም አደንዝዘዋቸዋል። ከሞተ ጎን ከንጹሐን ጎን መቆም ወንጀል መስሎ የሚታያቸው። መቼም ቢሆን መደራጀት ያስከብርሃል። መቼም ቢሆን አንድ ሁለት ሶስት መሆን ከአንድ ሰው ሶስት መሆን ከምንም በላይ ያስከብርሃል። ከቻልክ 5 ከቻልክ 10 ከቻልክ 1000 ሆነ አብረህ ብትሆን ትከበራለህ። የምትናቀው ብቻህን ስትሆን ነው። ስለዚህ የኦርቶዶክስ ወንድምና እህቶቼ አንድ ላይ ከሆናችሁ፣ አንዱ ወንድም አንዱን ካገዘ፣ በአንድ ላይ ከቆመ የሚነካው የለም። ስለዚህ እባካችሁ
ይሄ ኦርቶዶክስን እያደኑ ለ8 ዓመታት ያስፈጀ መንግስት አለ ኢትዮጵያ ውስጥ ብልጽግና ይባላል። ለ8 ዓመት ኦርቶዶክስን ያስበላ ህዝቧን ያስጨፈጨፈ መንግስት ብልጽግና ይባላል። ምንም አይደለም የሚለኝ አንድ ሰው የለም። አንድ ሰው የሚለኝ የለም። እጅግ ያሳፍራል። እጅግ 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 ያሳፍራል። እንግዲህ ሌላ ቦታ ላይ በምታየው ደረጃ መንግስት ባለበት ሀገር ላይ ማንም ምንም ማድረግ አይችልም። የእኛን ወሬ ቲክታክ ላይ ያዳምጣል። እዛ መሳሪያ የሚገለውን አላቅም ይልሃል። የእኛን እኮ እንዲያሉን እያሉ ፖለቲካ ይሰራል። እዛ ላይ ያሉትን ግን ምንም አይሉ። ስለዚህ አሁንም እላለሁ ኢትዮጵያውያን እንዲሁም ሙስሊም ሆናችሁ ለነዚህ ለታረዱት ወገን ድምፅ ለሆናችሁ እግዚአብሔር ያክብርልኝ። እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። ህዝብ ሁልጊዜ እግዚአብሔር አምላክ ሁልጊዜም ከተበደሉ ጎን ነው። ግን ስንገደል እንበዛለን የሚል ቱሪን አፋናቁ። ተገድሎ የበዛ አላቅ፣ ተጨፍጭፎ የበዛ አላቅ። ወልዶ አስተምሮ ወንጌል ሰብኮ የበዛን አቃል። ስንገደል እንበዛለን የመሃይማን የዶማዎች የሰነፎች የፈሪዎች አባባል። የፈሪዎች አባባል ሁሌ ኧረ ስንሞት ነው። ጅብ ከሚበላ ጅብ በልስ ተቀደስ። እኔ ሊገለኝ የመጣን ሰነጣጥቄው አምላኬ ይቅር በለኝ ይላለሁ። ነው ወይ የምሰጠው? ህይወቴ ያልፋል። ሰነጣጥቄው አምላኬ ይቅር በለኝ ይላለሁ እንጂ በፍጹም አልሞትለትም። ለማንም በእንትን ተሰነጠቀ በእንትን ተተደተረ አልሰማ ሄደ እዛ የሚባል ነገር የለም። ፍትህን የምታገኘው ደግሞ ስትደራጅ፣ አንድ ስትሆን። ኦርቶዶክስ ቀልድሽን አቁሚ። ምዕመናኑ ጠንከር በል ምዕመናን አንድ ሁን። ወሬ ምን አንድነት ይኑረው። አሁን ሁኔታቸው በደንብ ተጋልጦባቸዋል። እቺን ነገር ለማፍረስ ኮንሰርት አዘጋጅተዋል። በደንብ ያውቃል መንግስት ይህን እንደሚያደርገው በደንብ ያውቃል። አርሲ ላይ መንግስት ነው የሚያስጨፈጭፍ። ይህን በደንብ ያውቃሉ። ለምን? እዚህ ጋር ኮንሰርት ስላዘጋጁ ነገ ሲዘፍኑ ይረሱታል ብለው አዎ ነገ ዘፈን እናዘጋጅላቸዋለን፣ ይጨፍራሉ፣ ከዛ ይረሱታል። ኦርቶዶክስ የፈለገ በስጋ ደካማ ብትሆን በሃይማኖቱ የሚደራደር ኦርቶዶክሳዊ የለም። እመነኝ። ደካማ ሊሆን ይችላል፣ ዘፈን ምናምን ሊያዳምጥ ይችላል፣ በሃይማኖቱ ግን አይደራደርም። እየተገደልክ ኮንሰርት የሚባል ነገር የለም። ኮንሰርት ያዘጋጁትና እስቲ ሲዘፍኑ እናያለን። ከዛ በኋላ እኛ ሶሻል ሚዲያ ለህዝቡ አይደለ የሚዘፍኑት። ለአርሰናል ተደስተው ነው የሚዘፍኑለት አይደል? ኮንሰርት ያዘጋጁለት ለአርሰናል። ኢትዮጵያ ሮጣ ወርቅ ብታመጣ አይዘጋጅም ኮንሰርት። የኢትዮጵያ ልጆች ወርቅ ይዘው ሲመጡ አይዘጋጅም። ለማታቀው ለነጫጭባ ነጭ አምላኪ ግን ትሰግድለታለህ ወጥተህ። ይህንን ነው ምለው። እግዚአብሔር ከእናንተ ጋር ይሁን። እኔ አብዛኛው ፔጅ ላይ የምገባው እንደዚህ አይነት ጉዳይ ያለበት ላይ ገብቼ አባቶች ጋር አወራለሁ፣ ወንድሞች ጋር እንነጋገራለሁ። ብዙ ነገር በዚህ ጉዳይ ላይ እናወራለን ብዬ አስባለሁ። ሰላማችሁ ይብዛ። አይዞን፣ እግዚአብሔር አለ። ምን ስናደርግ አንድነታችንን ስንሞት እንበዛለን፣ አይሰራም። አንድ ስንሆን እንከበራለን። አንድ ስንሆን አንሞትም።
እያንዳንዱ ኢትዮጵያ ያልሞተው የአርሲ ላይ የሚኖር ኦርቶዶክሳዊ ስላልሆነ ነው። አርሲ ላይ የምትኖር ከሆነ የ100 ዓመት ታሪክ ያለው ቤተክርስቲያን የተቃጠለው ከ100 ዓመት በላይ ይሄ መንግስት ከመፈጠሩን የማያውቀው ትውልድ የገነባው ከ100 ዓመት በላይ ታሪክ ያለው ያን ያደረጉት እና እግዚአብሔር ከእናንተ ጋር ይሁን። ዘመዴ ያለ ላይቭ ዘመዴ ካለ ዘመዴ ጋር ግቡ። ዘመዴ ጋር ገብታችሁ አዳምጡ። አይዞን አይዞን አይዞን። እግዚአብሔር ከኛ ጋር ይሁን።